ዝም ብዬ መቀመጥ አልችልም። ራስሽ ነሽ እኮ እንደዚህ የምታረጊው፣ ራስሽ ነሽ እንዲያስብ የምታረጊው። ገባሽ? ራስሽ ነሽ፣ ማንም አይደለም አይደል? ብቸኛ እንደሆንሽ እያሳሰብሽ ለማንም ሰው እንደዚህ እያስደረግሽ እያስናቅሽ ያለሽ ቤተሰቡን አንቺ ነሽ፣ ማንም እኮ አይደለም። ዛሬ ላይ ካንቺ ተደግፌ እንደሷ ደካማ ሆኜ እያለቀስኩ እምባይን ለማንም ሰው ማሳየት አልፈልግም። ለማንም ሰው እምባይን ማሳየት አልፈልግም። ነገር ግን ይሄ ቤተሰብ ብቸኛ አይደለም። ዛሬም ቢሆን እያንዳንድሽ ያረግሻትን የእጅሽን ታገኛለሽ። አሳያችኋለሁ፣ ማናችሁንም ማለት ነው። ግን አንቺ እኔ በዚህ ልክ እንደሆነ እንዳታረጊኝ። ገባሽ? እኔ አልፈልግም። ማንም ሰው እምባይን እንዳይብኝ አልፈልግም። እኔ ደካማ አይደለሁም። በቃ እኔ ደካማ አይደለሁም በሷ ልክ። ማንንም ሰው እንደዚህ ፊት ለፊት መጋፈጥ ነው የምፈልገው። ፊት ለፊት ተጋፍጬ ማንም እኔ ብቸኛም ቤተሰብ ዝንጥ ያለ ቤተሰብ ያለኝ ሰው ነኝ። ስለዛ አላለቅስም። ያንቺን እንባ ማየት ራሱ እንባሽን ሰው እንዲያይ መፍቀድሽ ራሱ ያንገበግበኛል። እኔም አልቃሽ አይደለሁም። ማንም ሰው እኔ ሳለቅስ እንዲያየኝ አልፈልግም። በቃ የማይደረግ ነገር አድርጋለች። ይቅርታ እንደምትጠይቅሽ ደግሞ እኔ ቃል ገባልሻለሁ። እግርሽ ስር ተረፍታ እንድትጠይቅ በራሴ ይኸው በእናንተ ፊት ቃል ገብቼ እኔ እህቴ በሷ ልክ ባለጌ አይደለችም። ስለዛ ይቅርታ አስጠይቄ ነው ይቅርታ እንድትጠይቃት ማድረጋው። መጀመሪያ ይዤ እንዲ ጆሮዋን ይዤ ይቅርታ እንድትጠይቃት አደርጋለሁኝ። ሄርሜላ የመጣሁበትን ጉዳይ ላሳይሽ። ከዛ በኋላ አስፈላጊ እኮ አይደለም፣ በውስጥ መጨረስ ምንችለው ነገር ነው። ሁሉ ነገራችንን እዚህ ጋር ማቅረብ የለብንም። ሄርሜላም ብትሆን የራሷ ጉዳይ ነው እንዴ። ለምንድን ነው ድጋሚ ሰላም ያገኘውን ቤተሰባችን ከኔ በላይ ታረጋለሽ አልኩሽ እኮ። ያደረግሽው አልጠይቅም አልኩሽ እንዴ። አንዴ ስሚኝ፣ አዳምጪኝ። አንቺ ሄርሜላ ምንም ነገር አሳይቶሽ ለምን አታምኚኝም? ለምን ጥፋተኛ ነች እኮ አልጠይቅም። ሲጀምር እኔ ነው እንትን የሚለኝ የምችልበትም አቅምም የለኝም ሲጀምር። ከዚህ በላይ እሺ፣ አንዴ አዳምጪኝ። አንቺ አዳምጪኝ። ሌላ ነገር ፈጥረሽ ይኸውልሽ፣ ስሚኝ፣ ሌላ ነገር ፈጥረሽ ሌላ ደረጃ ላይ እንዲደርስ በዚህ ልክ ምን እንዳወራሽ ያደረግሽኝ አንቺ ነሽ። ምን አደረኩሽ? ምን አደረኩሽ? ቆይ ማለት ነው ቤት ሰው አለ አይደል? እንዴት ተርገሽ ወጣሽ? ሰው አለ እኮ ሰው ስላለ ነው እንጂ እንዴት አድርጌ እንደማወራሽ ነው ነበር። ሰው ስላለ እንጂ በምን ልክ እንደማወራሽ ነው ነበርኩኝ የማውቀው። ግን እሺ፣ ምንድነው እንዳትነግሪኝ፣ በጣም እያሳመምሽ ነው። ገባሽ? አማማርሽ እንደምታሽኛ ይሄ ከላይ ከሚታይ ቁስል የውስጥ እንደሚበልጥ ማስተዋል መቻል አለብሽ። ገባሽ? አንቺ የውስጥ ቁስል አደማሽን ምን አድርጌ እንደዚህ አይምሮዬን አትጉጂ። ኧረ እባክሽ ተጎዳ፣ ዝም በይ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች፣ እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። የኛ ውድና ተወዳጅ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በድጋሚ መጥቻለሁ። ትላንት እንደዛ እንዳልፎከርኩኝ መጨከን አልቻልኩም። ድጋሚ መሞከር አለብኝ ብዬ ስላሰብኩኝ ዛሬም በድጋሚ ትላንትና ድጋሚ አልመጣም የኔና የሷ ነገር ያበቃል ምናምን ብዬ የእውነቴን ስሜቴን ዛሬ ድረስ በድጋሚ መጥቻለሁ። ምክንያቱም የእህት አንጀት ሆኖብኝ ድጋሚ መሞከር አለብኝ ብዬ ስላሰብኩኝ ማለት ነው። እንግዲህ ዛሬ ቤተሰብ ለመጨረሻ ጊዜም ሊሆን ይችላል ይስተካከላል ብዬ አስባለሁ በእርግጥ። ምክንያቱም ምንም እሺ የማትልበት አሁን ሌላ ምንም አይነት ምክንያት የላትም። በእርግጥ ትታ የመጣችው ነገር ነው። ዛሬ ላይ ከኔም ከቤተሰብም ወጣ ያንን ጉዳይ ላይ የምትልበት ምንም አይነት ነገር የላትም። ምክንያቱም ትታ የመጣችው ነገር ስለሆነ ማለት ነው። ስለዚህ ይስተካከላል ተስፋ አደርጋለሁኝ። በእርግጥ ትናንትና ፎክሬ ነበር ምናምን፣ ግን እየተፈጠሩ ያሉት ነገሮች ደግሞ በጣም ያሰጋሉ። ወንድሞቼንም ሌላውን ቤተሰብም ሌላ ነገር ውስጥ መክተት ስለማልፈልግ እኔ በቃ እንደሷም በቃ ክፉ ስላልሆንኩኝ ልበል፣ እንደሷም ክፉ ስላልሆንኩኝ በራሴ መንገድ ድጋሚ መሞከር አለብኝ ብዬ ነው ለወንድሞቼም ለማንም ሳልናገር ዛሬ በድጋሚ ራሴ ተገኝቼ ነገሮችን ድጋሚ ለማስተካከል እየሞከርኩ ያለሁት። ምን እንደሚፈጠር አላቅም፣ ነገር ግን መስተካከሉ የግድ ነው። ምክንያቱም ካልተስተካከለ የምንሄድበት በጣም የሚያሰጉ ብዙ ነገሮች ስላሉ ካልተስተካከለ ወንድሞች ያሉ ሌላም ቤተሰብ አለ። ከዛ የሷ ህይወት ምን ሊሆን እንደሚችል ማሰብ ለማንም ሰው የሚገምተው አይደለም። ይሄን ነገር ብትተውና ቤተሰቦቿንና ህይወቷን ቀጥ አድርጋ ብትመራ የተሻለ ነው። ምክንያቱም ምን አስፈልጋት ምን ጠቅማት እኛ ነን እንጂ ሄርሜላ፣ አብርሃም፣ ሩታ ምናምን አይደሉም። ከሄርሜላም ጋር ቢሆን በዚህ ልክ የትም መዳረስም የትም ደረጃ መድረስ አያስፈልግም። ምክንያቱም እኔ በማውቀው በቃ እኔ በጥቂቱ እኔ በማውቃት የአንድ ሀገር ልጆች ነኝ፣ የቡታጅራ ልጅ ናት። እኔ በማውቃት ጥሩ የምትባል ልጅ አይደለችም። መጥፎ ስነ ምግባር ያላት ልጅ ስለሆነች እሱን ነገሮች ደግሞ አታውቅም ብዬ አላስብም። በደንብ ታውቃለች። አታውቃትም ብዬ አላስብም። በእርግጠኝነት ታውቃታለች። ጥሩም ስነ ምግባር የላትም። ይሄ
ስለሷ ይሄ ያለ ባክግራውንዷን ብታጠኑ የሚያስጠላ ነገር ያላት ነው። ስለዚህ ለማንም የምትመለስ አይደለችም። የምትመለስ በጉልበት ምናምን አይደለም። የሆነ ነገር ታረጋታለች ምናምን ስጋት የለብኝም። ምንም አታመጣም። ማንም ናትሷ ምንም ልታመጣ አትችልም። ግን ይሄ ከጎኑ እንደዚህ እንትን የምትሉት ሰው መምረጥ ያስፈልጋል። አንዳንዴ ምን አይነት ሰው ናት ምናምን የሚለውን ማወቅ ስለሚያስፈልግ እኔም በጥቂቱ በማቃት ለማንኛውም የዛሬ ዋነኛ ጉዳይ ድጋሚም እዚህ ለመምጣት እየተገደድኩበት የፈለገ ሄርሜላ መጥፎ ባህሪ የሆነ ነገር ቢኖራትም የኔ እህት ነፂ እዛ ቤታቸው ሄዳ ይሄን ያልተገባ ይሄ የኛን ፋሚሊ የማይመጥን የማይወክል ነገር ማድረጓ በጣም ስለደበረኝ ግዴታ ዛሬ ሄርሜላን ይቅርታ መጠየቅ አለባት ብዬ ስላሰብኩኝ ነው ድጋሚ የመጣሁት። መጠየቋም ልክ ነው። የፈለገ ነገር ብታደርግ ቢመስላት ምንም አላደረገችም። ደግሞ አሁን ደግሜ የምናገረው የኔ ይሄ የሄርሜላ የራሷ የምሰማው ነገር እንጂ የሚያስጠላኝ እና ይቅርታ መጠየቅ አለባት ብዬ ያሰብኩት እሷን ከመፍራት አንፃር ምናምን ደግሜ የምናገረው ነገር ሄርሜላን ፈርተ ምናምን አይደለም። ግን ያደረገችው ነገር ልክ ስላልሆነ ሴት ልጅ ነን እና እኔ እንደኔ የማስበው ትላንትና እናንተም ተናዳችሁባት ሊሆን በሚችለው እኔም በተናደርኩባት ረዲት ተብዬዋ ሴት ላይ በዛ ልክ አድርጋ የተናደርኩባትን ተግባር ዛሬ ነፂ እንደደገመችው ነው ማስበው። እንደደገመችው ራሷን ጠርታ ብታወራት ይቅርታ መጠየቁ አስፈላጊ ላይሆን ይችል ነበር። ግን ቤት ሄዶ ግቢያን ኳክቶ ይሄን ደረጃ መድረሷ ከሷ የማይጠበቅ ስራ ነው እና እሱን ነገር ለማስተካከል ሞክራለሁ። ሲቀጥል ደግሞ እያደረገች ያለችው ነገር እኔን ብቻ እናንተን ብቻ አይደለም እያስከፋ ያለው ወንድሞቼ ነው። ስራ ትቶ እስኪመጣ ድረስ እያስገደደችው ነው ያለችው። ግን በራሴ በኩል ከተገናኙ የሚፈጠረውን ነገር መገመት በጣም ቀላል ነው። ድጋሚ አስተካክያለሁ ብሎ ያኔ ብዙ ነገር ትቶ መጥቶ አስተካክሎ የሄደውን ነገር ዛሬ ላይ ብትደግመው ሊፈጠር የሚችለውን ነገር ማንም ሰው የሚገምተው ነው። ነገር ግን ዛሬ ድጋሚ ቤተሰቡን እንድትበጠብጥ ስለማልፈቅድላት ይሄን ነገር የማስተካከል ፍላጎት ለማስተካከልም ካላሰበች ድጋሚ ይሄ ይቱ የሚባለው ነገር ትውት እንደምታረግ ለራሷ አስረግጬ የምነግራት ይሆናል። ይሄንን ማንም እንትን የሚላት ነገር የለም። እኔ ቤት ቁጭ ላይ አልላትም። ነገር ግን ይሄን ነገር ማስተካከል ካልቻለች ቤተሰቡ ድጋሚ እንዲበጠበጥ በሷም በኩልና ማንም አንዴ በአብርሃም ስም አንዴ የተበጠበጠ ቤታችን አሁን በሄርሜላ ስም እንዲበጠበጥ አልፈቅድም። ምክንያቱም አካሪ መጣ ይሄን ተናገረ እንደዚህ የሚበጠበጥ ቤተሰብ እንዲሆን ስለማልፈልግ ይቱ የሚባለው ስራ ለሷም በዚህ ልክ አይምሮዋን የሚቆጣጠራት ከሆነ መቆም ይችላል። በዚህ ልክ እሷ የማይሆን ነገር እየሰራችበት እኛ እያየን በቃ ጭንቅላታችን የሚለቅበት ደረጃ እንዲደርስ አምጣለች። በሷ ፍላጎት አስፈቅደናት ምናምን ሳይሆን የቤተሰቡ ሰላም መቀጠል ስላለበት በራሳችን መንገድ ቤት በር ላይ ነው እየሰራውኝ ያለሁት። በርግጥ ስሜቴ በጣም እንደዚህ እቤት ገብቼ ብሰራ በጣም ነበር ደስ የሚለኝ። ግን እቤት ያሉ እናት አባቶቼ መበጥበጥ ስለማልፈልግ ወጥቼ አንኳኩቼ ጠርቼ ማውራት ይሆናል። እግዚአብሔር ሆይ ምን ማድረግ እንዳለብኝ ግራ ገብቶኛል። ግን የማደርገው ነገር ልክ እንደሆነ ተስፋ አደርጋለሁ። ናይ ፈልግሽ ነው ምንድነው? ናይ ለምን ደግሞ በጦጥና ሌላ ሰው ወጥቶ እንዲሰማ ምናምን ፍላጎትሽ ነው? ሰማፈን እዚህ ጋር ምንም አይነት ነገር ለመፍጠር እንዳሞክሪ ናይ ምንም እያስደነገጥኩ ምንድነው እኮ አዲስ ሆነሽ ነው። እሺ ምን ማረኩኝ? ዝም በይ ወይኔ ለምን ስራት አይኖርሽም? በጸባይ እኮ ነው እያናገርኩሽ እኮ በጸባይ ነው እያናገርኩሽ ያመጣሽ። ለምን እንደዚህ ጋር መጣሽኝ? ምንድነው? ያውልሽ አሁን ሌላ ይሄ ውካታ ለመፍጠር እንዳትሞክሪ። እሱ ነገር እንዲፈጠር ስለማልፈልግ ነው። ከቤትሽ ነው ገባሻት። ሌላ ነገር ፈጥረሽ ያውልሽ ስሚኝ፣ ሌላ ነገር ፈጥረሽ ሌላ ደረጃ ላይ እንዲደርስ በዚህ ልክ ምን እንዳወራሽ ያደረግሽኝ አንቺ ነሽ። ምን አደረኩሽ? ምን አደረኩሽ? ቆይ ማለት ነው ቤት ሰው አለ እንዴ? እንደዚህ አድርገሽ ወጣሽ ሰው አለ እኮ ቤት እኮ ሰው ስላለ ነው እንጂ እንዴት አድርጌ እንደማወራሽ ነው ነበር። ሰው ስላለ እንጂ በምን ልክ እንደማወራሽ ነው ነበርኩኝ የማውቀው። ግን እሺ ምንድነው እንዳትነግሪኝ በጣም እያሳመምሽ ነው ገባሽ? አድርገሽ እንደመጣሽኝ ይሄ ከላይ ከሚታይ ቁስል የውስጥ እንደሚበልጥ ማስተዋል መቻል አለብሽ ገባሽ? አንቺ የውስጥ ቁስል አደማሽን ምን አድርጌ እንደዚህ አይምሮዬን አትጉጂ። ኧረ እባክሽ ተጎዳ። ዝም በይ
ደግሞ ሌላ ነገር ማድረግሽ ሳይንስ ለሄርሜላ ነው የምትጠቅሚና ይሄ ላፍሽ ለከት የሌለው ነገር አታውሪ። ገባሽ? እኔ አንቺ የእናቴ ልጅ ነሽ እኮ ጨረስና እንዴ? ጨረስና እሺ ምን አድርጊ ነው የምትይኝ? እኔ በዚህ ልክ ማሰብ ሌላ ደረጃ ላይ ማድረስ ስለማልፈልግ ነው ድጋሚ በኔ በራሴ መንገድ እፈታዋለሁ ብዬ ስላሰብኩኝ ነው ድጋሚ ላውራሽ የሞከርኩት። ገባሽ? ላውራሽ ደግሞ አይደለም አሁን ለመጨረሻ ጊዜ ማድረግ ያለብሽን ነገር ስሚኝ እባክሽን፣ እንደዛ አክት እንዳታርጊ ስሚኝ። እኔ በስነ ስርዓት ምታውሪኝ ነው ማስተካከል ያለብሽ ልነግርሽ ሳይሆን ይኸውልሽ ማስተካከል ያለብሽ ነገር እንድታስተካክይ ዛሬ ላይ አስረግጬ እያየሁሽ እንድታስተካክይ ስለፈለኩኝ ነው። እኮ ምን ማስተካከለው? ምንም ማስተካከለው ነገር እኮ የለም። አንድ ሺህ የምታስተካክዩ ነገር አለ። ገባሽ? እዚህ ቤተሰቦችሽ ፊት እንደዚህ እነሱ ዓለም እያየ ያደረግሽው ነገር አለ። ገባሽ? ስለማይመለከትሽ ትላንትም ብዬሻለሁ ዛሬም ደግሜ የምልሽ ስለማይመለከትሽ ነገር ዛሬ ላይ አንቺ ደግመሽ ያደረግሽው ነገር አለ። አይመለከትሽም። በቃ አልፏል። ወይኔ ነፃነት አልፏል አይደል? ለምን በዚህ መልኩ ታደርጊያለሽ? እሺ ምን ነው የማይመለከተኝ? ተናገሪ። አንቺ ቆይ ሄርሜላ ቤት ሄደሽ ፋሚሊዋ ነገር አለ። አንቺ የራሴ ቤተሰብ ቢሆን ብለሽ አስቢ። እንዴት ነው አንድ ቤተሰብ ውስጥ ገብተሽ እሷን ከወንድ ጋር ስለሆነች ቤተሰቧ ፊት በዛ ልክ የምታዋሪያት? አንቺ የሆነ ሴት መታ ቤት ላይ በእናትና በአባትሽ ፊት በዛ ልክ ቢያወሩሽ ምን ነበር የሚሰማሽ? ተናገሪ። ራስሽን ነው እኮ እዛ ቦታ ላይ አስቀምጠሽ ማሰብ ያለብሽ። እንዴ ቤተሰቦቿ ምን አይነት አመለካከት ሊኖራቸው የሚችለው ለሷ? ይሄን ምን አገባኝ ስለ ቤተሰቦቿ? አይመለከተኝም። አይመለከተኝም። መናገር ያለብኝ ነገር ተናገርኩኝ። ሄጄ ተናገርኩኝ። እሱ ነገሩ እንደዚህ ቢያንገበግብሽ የተናገርሽ ነገር ልክ ከተቀመጥኩበት አውጥተሽ እንደዚህ አይነት ነገር ለምን ታወሪኛለሽ? መቀመጣትሽም እኔ ሳልተኛ እያደርኩኝ አንቺ እንዴት ነው ስለመቀመጥ የምታወሪው? የኔን ጭንቅላት እኮ በጥብጠሽዋል። ገባሽ? በዛ ላይ ደግሞ ላንቺ እንደማላስብ አክት አድርገሽ ነው ያወራሽው። ጠበቃ ቆሚላት ለሄርሜላ ብለሽኛል። እንዳትረሹ እሺ። ምን አድርጊ እንደምትይው አልገባኝም። አይደለም አልገባኝም። ከትላንት ጀምሮ አልገባኝም እያልሽ ነው። እንዴት ነው እኔ ላግኝበት ጉዳይ ምንም ስላልገባኝ እኮ እኔ ፊት ላይ ያለው ስሜትን ማንበብ ያቃተሽ እንዴት ነው? አንቺ ለኔ ስሜት አንብበሽዋል? እኔ አሁን እያሳለፍኩት ያለውን ነገር አውቀሻል? አውቃለሁ። በደንብ ያነበብሽው ነገር አለ። ልክ አይደለሽም። ገባሽ አይደል? አንቺ አሁን ይኸውልሽ ምንም ስላንቺ አስቤ ላዝንልሽ የማልችልበት የራሴ የሆነ ምክንያት አለ እኮ። እኔ ያስባትን ነገር ምን ታውቂያለሽ? ያላወጣሁት ነገር ውስጥ ያለውን ነገር የምታውቂው ነገር አለ? እሺ አሁን ብዙ ነገር ሊኖር ይችላል እኮ አይኖርም አይደለም። ያረሽው ነገር ግን 4 ነጥብ ልክ አይደለም ነው እያልኩ ያለሁት። ልክ ነው ብለሽ ነው የምታስቢው? አዎ ልክ ነኝ። እኔ ላይ ይሄ ነገር እሺ ቆይ እሺ ታዩ እሺ ሄርሜላን ትውት አድርጋትና እኔ ላይ ቢሆን የተደረገው ይሄ ነገር እስኪ አንቺ ራስሽ እህትሽን አስቀምጥሽ እዛ ቦታ ስራሽ ትክክል ካልሆነ ምንም እኮ ማለት አይደለም። አንቺ ጋር ቢደረግም ስራሽ ትክክል ካልሆነ ትክክል አይደለም። አሁን ያልሽ አይ ትርፍ ቃል እንዳወራ ራስሽ ታስገድጂኛለሽ። ስለ ስራዋ አይመለከትሽም። ይመለከትሻል። አሁን የሚያናድድሽ ነገር ከአብርሃም ጋር ስለመሆኑ ነው አይደለ? ስሚኝ በእናትሽ ፊትሽ አታዙሪብኝ። ጭራሽ ያንቺ ነገር ላስተካክል ባልኩኝ ነገር ተናገሪው ነገር ነው ትክክል ያለው ነው። ታዲያ ቢያንስ ምክንያት አለሽም። ታዩ ምክንያት እንዴ ለምን ምንም ልሰማሽ አልችልም። ምንም የደበኩት ነገር ምናምን እያልሽኝ ልታስተባብኝ እንዳትሞክሪ። ትናንትናም ማንም ይምጣ ነገሩ እንደዚህ አድርጊ እያልሽ ነበር። ለወንድሞችሽ ያለሽ ክብር ራሱ እንዲቁልቁል እየወረደ ነው። ገባሽ አይደል? በጣም ንቀትሽ በቃ ሀይ የሆነ ነው። ገባሽ አይደል? ይሄን ነገር ብታስተካክይ የተሻለ ነው። ምክንያቱም ዛሬ ላይ የምታወሪያቸው ምናምን ሰዎች ሳይሆን የሚጠቅሙሽ እህት ወንድም እናት አባትሽ ናቸው። ገባሽ? ይሄን ነገር ራስሽ በኋላ እንደዚህ ጭንቅላትሽ ላይ ደጋግሞ እየመጣ ማሰብና ማስተካከል ትችላለሽ። ዛሬ ግን ካንቺ ጋር እንደዚህ አሁንም ትናንትና ምን እንግዲህ ያደረገችኝ ነገር አይታችኋል። ለሷ ብዬ ነገር ላስተካክል ባልኩ ብዙ ነገር ከሷ እንደበት የማልጠብቃቸውን ቃላቶች ተናግረኛለች። እሱ ይሁን እሺ ችግር የለውም እንደ እህት ችግር የለውም ብዬ አምኜ እቀበልላታለሁ። ነገር ግን ዛሬ መጀመሪያም ላይ ተናግሬዋለሁኝ። እሺ በቃ ሰሚኝ፣ ስነ ስርዓት ይኑርሽ፣ ነፃነት ስነ ስርዓት ይኑርሽ። እኔ እዚች ጋር ቃፉ አይደለሁም። እሺ እኮ እሺ ልሂድ። መናገር የፈለግሽን ተናገርሻ። እባክሽን አሁን አላማሽ እንደዚህ መማታትም ከሆነ ላይ ችግር የለውም ልጅ መጥሻለ። ምክንያቱም አንቺ የማደርገው ነገር ሁሉ ላንቺ የትኛውም ነገር ኔጋቲቭ ነው። አንቺ ምንም ጥሩ ነገር አይደለም ላንቺ። ይቅርታ መጠየቅ አለባት 4 ነጥብ። ሄርሜላን ይቅርታ መጠየቋ ደግሞ ስህተት ሳይሆን እውነት ነው። ሄርሜላን ይቅርታ የምጠይቅ አንቺ ማን ስለሆነሽ ይቅርታ የምጠይቃት? ለምን ይቅርታ የምጠይቃት? ሳትደርስብሽ ስለደረስሽባት ይቅርታ የምጠይቃት? ስለነካሻት ነው። ምን ታውቂያለሽ? እንዳልነካችኝ የምታውቂው ነገር አለ አንቺ እኮ ማሳወቅ መቻል ነበረብሽ። ገባሽ? አሁን ዛሬ ላይ ከመበጥበጥ ሳይነኩኝ ማንንም ሰው አልነካውኝም። እሺ እኔ አረፌ በተቀመጥኩበት
እኔን ስሜታዊ ለማድረግ እኔን እልህኛ ለማድረግ እልህ እያስያዙ ለምን ቴክስት እየጻፉ አንቺ ጅላሽ ዝም ብዬ አልቀመጥም። እየጻፉ እየደወሉ እንደዛ ያረጉኝ ዝም ብዬ አልቀመጥም። ትሰሚኛለሽ? ዩቲዩብሽንም ቢሆን ታቆሚያታለሽ። የትኛው ቤተሰብሽና ዩቲዩቡ እንደሚበልጥ ያኔ ትናገር። ግን የምታቆሚው ማይወዳደር ነገር አታወዳድሪ። ገባሽ? ይሄ ማይወዳደር ጭራሽ ማይወዳደር ነገር ምን ታውቂያለሽ? ስለኔ ያልሽኝ ሲጀመር እኔ እኮ አንቺ የሩቅ ሰው ነኝ አይደል? ባንቺ አመለካከት እኔ የሩቅ ሰው ነኝ። ምክንያቱም አንቺ እኔ እንድትነግሪኝ እያሳለፍሽ ያለሽውን ነገር እንድትነግሪኝ አላስገድድሽም። ግን ያየሁትን ነገር ማለፍ አልችልም። እንዴ እንዳይሻለው ዩቲዩብ አለቆም ማሳይሻለሁ እኮ ይሄን ነገር የጀመርኩበትን ነገር ላንቺ አሳይሻለሁ። እኔ ገብተሻላ ሲጀመር ያላወጣሁትን ሁሉንም ነገር የአብርሃምንም ፋይል አሳይሻለሁ። ከዛ በፊት ወደ ኋላ አይደለም ከሄርሜላ ጋር እንደዚህ የሚሆንኩበትን ጉዳይ አሳይሻለሁ። ለምን እንደዚህ ሆንኩኝ? እኔ እኮ ሳይለኩኝ ማንንም ሰው አልነካሁኝም። አርፌ ተቀምጬ ራሴን ህይወት እየኖርኩኝ የሚነኩኝ ከሆነ ለምን ደሞ አልነካው? ለምን ደሞ አልናገረው? እንዴት ቤትኛው ሁኔታ ምንም የምታውቂው ነገር እኮ የለም። እሱቤ ምንም አታውቂም። እግዚአብሔርን ባሳይሽ አንቺ ከኔ በላይ ታረጋለሽ። እንዳላውቅ የፈቀድሽልኝ እኮ አንቺ ነሽ። እኔ በላይ እንደምታረጊ ሄርሜላን ተያዝ ረዲትን 1-2 ቀን አግኝተሻት በሶስተኛው ቀን እንደዛ ስታረግሽ እኔ አውቃለሁ። ማን አንቺ ብቻሽን እንደሆንሽ ታቸኛ እንደሆንሽ አድርጋ እንደዚህ እንደ መሳለቂያ እያረገችሽ እኔ አውቃለሁ። ያን ነው እኮ ሁሉም ሰው ብቻኛ እንደሆንኩ እያሰበ ነው። ስለዚህ ራስሽ ነሽ። ዝም ብዬ መቀመጥ አልችልም። ራስሽ ነሽ እኮ እንደዚህ የምታረጊው ራስሽ ነሽ እንዲያስ የምታረጊው ገባሽ? ራስሽ ነሽ ማንም አይደለም አይደል? ብቻኛ እንደሆንሽ እያሳሰብሽ ለማንም ሰው እንደዚህ እያስደረግሽ እያስናቅሽ ያለሽው ቤተሰቡን አንቺ ነሽ፣ ማንም እኮ አይደለም። ዛሬ ላይ ካንቺ ተደግፌ እንደሷ ደካማ ሆኜ እያለቀስኩ እምባይን ለማንም ሰው ማሳየት አልፈልግም። ነገር ግን ይሄ ቤተሰብ ብቸኛ አይደለም። ዛሬም ቢሆን እያንዳንድሽ ያረግሻትን የእጅሽን ታገኛለሽ። አሳያችኋለሁ ማናችሁንም ማለት ነው። ግን አንቺ እኔ በዚህ ልክ እንደሆነ እንዳታረጊኝ ገባሽ? እኔ አልፈልግም። ማንም ሰው እምባይን እንዳይብኝ አልፈልግም። እኔ ደካማ አይደለሁም። በቃ እኔ ደካማ አይደለሁም በሷ ልክ ማንንም ሰው እንደዚህ ፊት ለፊት መጋፈጥ ነው የምፈልገው። ፊት ለፊት ተጋፍጬ ማንንም እኔ ብቸኛም ቤተሰብ ዝንጥ ያለ ቤተሰብ ያለኝ ሰው ነኝ። ስለዛ አላለቅስም። ያንቺን እንባ ማየት ራሱ እንባሽን ሰው እንዲያይ መፍቀድሽ ራሱ ያንገበግበኛል። እኔም አልቃሽ አይደለሁም። ማንም ሰው እኔ ሳለቅስ እንዲያየኝ አልፈልግም። በቃ እኮ እኔ እንደዚህ ያልኩበትን ምክንያት ላሳይሽ በቃ ወደ ሄርሜላ የመጣሁበትን ጉዳይ ላሳይሽ። ከዛ በኋላ አስፈላጊ እኮ አይደለም፣ በውስጥ መጨረስ ምንችለው ነገር ነው። ሁሉ ነገራችንን እዚህ ጋር ማቅረብ የለብንም። ሄርሜላም ብትሆን የራሷ ጉዳይ ነው እንዴ። ለምንድን ነው ድጋሚ ሰላም ያገኘውን ቤተሰብ ከኔ በላይ ታረጋለሽ አልኩሽ እኮ። እሷ የምታደርገውን ነገር ብታይ ከኔ በላይ ታረጋለሽ። አይደለም ቤተሰብ ጋር ሄዶ እነዛ ማድረግ ይቅርና ብዙ ነገር ታረጋለሽ። በቃ ሊሆን ይችላል እኮ አይደለም። እኔ አሁንም ቢሆን እኔ እንደዚህ በማድረጌ አልጸጸትም። ምክንያቱም ብዙ ነገር አድርጋ ሊሆን ይችላል፣ አድርጋለችም። ስላለፈ ነገር ወደ ኋላ ልትመልሳት ሞክራለች። አዎ፣ ግን በቃ ማንኛውም ሴት እኮ የምታደርገው ነገር ነው። ውድቀትሽን ትፈልጋለች ማንኛውም ሴት፣ የትኛውም በቃ ይሄ እኮ ዓለም የሚያውቀው ነገር ነው። ሴት ልጅ የሴት ልጅን ውድቀት ትፈልጋለች በቃ። ነገር ግን ዛሬ ደግሜ የምናገረው በቃ ይቅርታ ጠይቀሻት ያደረግሽ አልጠይቅም አልኩሽ እንዴ። አንዴ ስሚኝ፣ አዳምጪኝ። አንቺ ሄርሜላ ነገር አሳይቶሽ ለምን አታምኚኝም? ለምን ጥፋተኛ ነች እኮ አልጠይቅም። ሲጀመር ሰው ሁሉ እኔ ነው እንትን የሚለኝ የምችልበትም አቅምም የለኝም ሲጀመር። ከዚህ በላይ አንዴ አዳምጪኝ። አይውልሽ ምናልባት ትንሽ የተረዳሁት ነገር ስላለ ፓወርፉል ላለመሆን እየሞከርኩኝ ነው። ግን ይኸውልሽ አንቺ ሄርሜላ ላይ ጥፋት አጥፍታለች። በቃ 4 ነጥብ። ምንም ጥፋት አላጠፋሁም። ሲቀጥል ጥፋት ስላጠፋሽ ይቅርታ መጠየቅ አለብሽ። በዛው ልክ ደግሞ ረዴት አንቺ ላይ የማይደረግ ነገር አድርጋለች። ይቅርታ እንደምትጠይቅሽ ደግሞ እኔ ቃል ገባልሻለሁ። እግርሽ ስር ተነፍታ እንድትጠይቅ በራሴ ይኸው በእናንተ ፊት ቃል ገብቼ ረዴትን ይዤ እንዲህ ጆሮዋን ይዤ ይቅርታ እንድትጠይቃት አደርጋለሁ። እኔ ረዴትን ግን መጀመሪያ እኔ
እህቴ በሷ ልክ ባለጌ አይደለችም። ስለዛ ይቅርታ አስጠይቄ ነው ይቅርታ እንድትጠይቃት ማድረጋው። መጀመሪያ የሄርሜላን ቤተሰብ ሄዳ ስለበጠበጠች ሄዳ ይቅርታ መጠየቅ አለባት። ወጣ ቤተሰብ እንዲያርግሽብኛል ብላ እኮ አልተናገረችም ሚዲያ ላይ አይደለ? ይሄ እኮ በውስጥ የምንጨርሰው ነገር ነው። ማንንም ይቅርታ የምጠይቅበት አቅም የለኝም። ከዚህ በላይ ከአንቺ ጋር ቆሜም አላወራም። በቃ አልችልም። በቃ ተይኝ። ከዚህ በኋላ ምንም ነገር አታውሪኝ። ስለ ሄርሜላ ማታውሪኝ። አሁን ጥፋተኛ የሁሉ ነገር ባደረኩኝ ዞር በይ እባክሽ ካጠገቤ ዞር በይ። አጠገቤ እንዳትደርሺ ቆሻሻ